ዶክተር ጽዮን ተስፋ ባላለው የቆዳ እና የአባላዘር ህክምና ስፔሻሊስት ሐኪም ነኝ የምሰራው አለርት ሆስፒታል ውስጥ ነው ጥፍር መጥምጥ ወይንም ኦናይኮማይኮሲስ የሚባለው የጥፍር በሽታ ሲሆን የሚመጣው ከፈንገስ ነው ያ ፈንገስ ሱፐርፊሻል ወይንም ወደ ውስጥ ያልገባ ቆዳ ላይ የሚገኝ እና ጥፍራ ላይ የሚገኝ ሲሆን ብዙን ጊዜ ደግሞ ከሌሎች ሰውነት ላይ ከወጣ ሰውነታችን ላይ ጭርት ብለን ከምንገኘው አይነቱ ወደ ጥፍር በሚሄድበት ጊዜ ነው ጥፍር መጥምጥ ምክንያቶቹ ፈንገስ ነው የሚመጣው ያ ፈንገስ ያለበት ቦታዎች ለምሳሌ ጸጉር ላይ ካለ ወይንም ደግሞ እግራችን አካባቢ ጮቅ ካለ እሱ ጋር በንክኪ በሚኖርበት ጊዜ የሚፈጠር ይሆናል ማንኛውም ሰው ላይ ሊፈጠር ይችላል በየትኛውም ጾታ አይለይም በተለይ ደግሞ አዋቂዎች ላይ ከህፃናት ይበልጥ የመታየት እድል አለው በባዶ እግራችን የምንሄድም ከሆነ እንደ አንድ ሪስክ ፋክተር ነው የምናየው ብዙ አይነት አለ እንደ ቦታው እናያዋለን ጫፍ ላይ ያለ ይሆናል ዲስታል የምንለው ወይንም ደግሞ ወደ ጥፍራችን ወደ እጃችን የተጠጋ ፕሮክሲማል ሊሆን ይችላል ዲስቶላተራል የምንለው አለ እንደ ቦታው አይነቱ የተለያየ ሊሆን ይችላል እንደ ሚይዘው ሴንቲሜትርም የተለያየ አይነቶች አሉ መጀመሪያ ጥፍር መጥምጥ ያለ ሰው ምርመራ እናካሂዳለን በላብራቶሪ ኬዎች የሚባል ምርመራ ነው በማይክሮስኮፕ ያቺ ፈንገስ ትታያለች ፈንጋል ፊላመንት መታየቱን ቼክ እናደርጋለን ያ ከታየ በኋላ የሚያሳይ ከሆነ ካልቸር ማሰራት ይቻላል ከዛ በኋላ በሁለቱ መሰረት ደግሞ ምንድነው የትኛው ቦታ ናት የትኛው ዝርያ ናት የሚለው ማየት እንችላለን ካልቸር ከሆነ ረዘም ያለ ጊዜ ለአንድ ለ20 ቀን በላይ ይፈጃል ማለት ነው በላብራቶሪ እስኪገኝ ድረስ ፈንገስ እንዳለበት ከተረጋገጠ በኋላ ህክምና ማድረግ ይቻላል ህክምናውም ደግሞ በሐኪም የሚታዘዙ አይነቶች አሉ ብዙ ጊዜ የምንሰጠው የሚዋጥ መድኃኒት ነው የሚዋጥ የፈንገስ መድኃኒት ብዙ አይነቶች አሉ ለየትኛው ዝርያ የትኛው አሪፍ ነው የሚለው አይተን እንደ አይነቱ መስጠት ይቻላል ማለት ነው የሚቀባም አይነት ደግሞ አለ የሚቀቡም አይነቶች መታከም ይችላል የተቀመሙ መድኃኒቶችን በተለይ ግን የሚዋጣው ለረዘም ያለ ጊዜ ነው የምንሰጠው ስለዚህ ከመስጠታችን በፊት እነዚህ የፈንገስ መድኃኒቶች ጉበትን አንዳንዴ ሊጎዱ ስለሚችሉ የጉበት ምርመራ አስቀድመንም ልናሰራ እንችላለን ስለዚህ እሱ ኖርማል ከሆነ ሌሎች አይነት ተጓዳኝ በሽታዎችም ከሌሉት መታከም ይችላል ማለት ነው ይህን ለመከላከል ማድረግ የምንችለው ነገር ምንድነው አንደኛ አደጋ የሚደርስ ከሆነ ቶሎ መታከም አይነቱን አይተን ቶሎ ወደ ህክምና መምጣት ጥሩ ነው ሌሎች አይነት ሰውነታችን ላይ እንደ ጮቅ ካለ እንደ ጭርት ነገር የሚመስል ካለ እሱን ታይቶ ደግሞ መታከሙ ጥሩ የተሻለ ነው ማለት ነው ሌላ በተለይ ደግሞ ስኳር በሽታ ላለባቸው ሰዎች እግራቸው ላይ ካለ መጀመሪያውኑ መታከሙ ጥሩ ነው ላይክ ሁሉ ሰው ግዴታ መታከም አለበት ማለት አይደለም ጥፍር መጥምጥ እንደ በሽታም ላናየው ግን ሌሎች አይነት ጉዳቶች እንዳያመጡ በተለይ ስኳር በሽታ ላለባቸው ሰዎች አውራጣታቸው ላይ ከሆነ ህመም የሚፈጥር ከሆነ በሐኪም ታይተው ህክምናውን ቢወስዱ ጥሩ ነው ጮቅ ወይንም ቲኒያ ፔዲስ የምንለው እግራችን ላይ በብዛት የምትወጣ አራተኛና አምስተኛ መሐከሏ ላይ እንደ ነጭ ቀላ ያለች የሚወጣ ሲሆን ብዙ ጊዜ ይሄ የሚከሰተው ምንድነው ሽፍን ጫማ በመናረግበት ጊዜ እርጥበት ነክቶን እግራችን ላይ በሚቆይበት ጊዜ ነው ይህ ደግሞ ለብዙ ጊዜ መኖሩ ጮቅ ለጥፍር መጥምጥ ለማጋለጥ እድል አለው ስለዚህ ይሄንን መታከም ጥሩ ነው ይሄኛው እንዳይከሰት መከላከል ምንችለው በተለይ ደግሞ እግራችንን ጧትና ማታ መታጠብ ከዛ ተረፈ ደግሞ ከታጠብን በኋላ ማድረቅ ነው ብዙ ጊዜ ሰው ይታጠባል ግን አያደርቀውና መድረቅ አለበት እሷ በትንሽ ፎጣ አድርቀናት ከዛ በኋላ ደረቅ እንዲሆን ማለት ነው እርጥበት ብዙ ጊዜ እንዳይነካው እግራችንን ከዛ ደግሞ በሐኪም የሚታዘዙ የሚቀቡ የፈንገስ መድኃኒቶች አሉ እነሱ ደግሞ መታከምና መቀባት ይቻላል ሌላ ጫማ ውስጥም የሚደረግ የፈንገስ መድኃኒት አለ በሐኪሞች ትዕዛዝ መሰረት እሱንም መውሰድ ይቻላል እነዚህን ማድረጉ እና እነዚህ መታከሙ ጥፍር መጥምጥ ሳይፈጠር በፊት ቶሎ መታከሙ ይጠቅማል ማለት ነው